በኢትዮጵያ በርካታ ዘርፎች በመንግስት ብቻ የሚንቀሳቀሱና ለግል ዘርፉ ዝግ የሆኑ ተደርገው ቆይተዋል። ይህም ህብረተሰቡ ማግኘት የነበረበትን መሰረተ ልማት እንዳይቀርብለት፣ ፍትሐዊነት ብሎም ሁለንተናዊ ብልጽግና እንዳይረጋገጥ ስለማድረጉ ይነሳል። ይህን ለመፍታትም ባለፉት ቅርብ ዓመታት የመንግስትና የግል አጋርነትን ተግባራዊ ለማድረግ የሚያስችል ህጋዊና ተቋማዊ ማዕቀፍ ተዘርግቶ ወደ ስራ ተገብቷል። ከዚህ ቀደም ለግል ዘርፍ ዝግ የነበሩ በሮች እንዲከፈቱም ሆኗል። ማዕቀፉ በመንግስት ብቻ ይቀርብ የነበረውን የመሰረተ ልማትና የህዝብ አገልግሎት ብቁና ተወዳዳሪ በሆኑ ባለድርሻ አካላት መሙላትን መሰረት ያደረገ ነው። በማዕቀፉ በተለያዩ ዘርፎች የተሰማሩና ልምድ ያላቸው የሀገር ውስጥም ሆነ የውጭ ባለሀብቶች ጥምረት መስርተው መሰረተ ልማትና የህዝብ አገልግሎቶችን እንዲያቀርቡ ይጠበቃል። መንግስትና የግል አጋርነት እንደ ማዕቀፍ የማስተዋወቅ ስራ ሲሰራ ቀደም ሲል በነበረው አሰራር እንደ ፖሊሲ ፍሬምወርክ ከታየ ትኩረት የሚደረግ የነበረው መንግስት ያለውን አቅም መሰረት አድርጎ ብዙ ጊዜ የመሰረተ ልማት ዝርጋታዎችን የመስራት የህዝብ አገልግሎት ስራዎችን የመስጠት ራሱ መሪ ተዋናይ ሆኖ ነበር የሚሰራው። ይሄ ምናልባት 20-30 ዓመት ወደ ኋላ ተመልሰን የተሰራበት ማዕቀፍ ነው። አሁን ባለው ሁኔታ ይሄ ሁሉ ከተገመገመ በኋላ የተሻለ የሚሆነው ፕራይቬት ሴክተሩ በተለይ የሀገርን ልማትን ፓርቲሲፔት አድርጎበት ወይም ተሳትፎበት ሲሰራ የተሻለ እድገት ተመጣጣኝ የሆነ እድገት እየመጣ እንዲሄድ ይረዳል። ቱሪዝም ደግሞ ለመንግስትና ለግል አጋርነት ተስማሚ ከሆኑ ፕሮጀክቶች መካከል ነው። ከደንብ ኢኮሎጂ ጋር በተያያዘ ከመንግስት መስተዳድር ጋር 70-30 ፕሮግራም መሰረት አድርገን የተጀመረ ፕሮጀክት ነው። በዋናነት እኛ ይሄ ፕሮጀክት ከገበታ ለትውልድ በሚል በፔሙ ኢኒሺየቲቭ መሰረት ተወስዶ የተጀመረ ነው። እኛም ያን ተከትለን የጀመርነው ፕሮጀክት ነው ማለት ነው። በቱሪዝም ዘርፉ ባለው አጋርነት የገበታ ፕሮጀክቶች ተጠቃሾች ናቸው። ፕራይቬት ፓርትነርሺፕ ኢትዮጵያ ውስጥ የገበታ ፕሮጀክቶች ጎርጎራ፣ ወንጪ ምናምን ላቸውን ሰርቷል። ምንም አጋንኛ አይደለም። እስካሁን በዞርኩበት ዓለም ጎርጎራን የሚያክል ጥራትም ግዝፈትም ያለው ሪዞርት አይቻልም። ለምሳሌ ይሄን የማያምን ሰው ጎርጎራ ብቻ ነው መሄድ ያለበት። ከዛ ይገባዋል። ግን የሰራው ፓብሊክ ፕራይቬት ፓርትነርሺፕ ነው። ፕራይቬትም አይደለም ፓብሊክም አይደለም። ትብብሩ ያዋጣል ማለት ነው። በቱሪዝም ዘርፉ በተሰሩ ስራዎችም እመርታን ማግኘት ተችሏል። ወንጪ 10,000 ሳውዲ የሳበው የተሰራው ፓብሊክ ፕራይቬት ፓርትነርሺፕ ነው። ሁለተኛ በመንግስትና በህዝብ ያለ ትብብር። ለምሳሌ አረንጓዴ አሻራ ብዙ ጊዜ ብየዋለሁ። $48 ቢሊዮን ህዝብና መንግስት ባይተባበሩ ይቻል ነበር? ፕራይቬት ሴክተር ያደርገዋል? ይሄን መንግስት ብቻውን ያደርገዋል? አንችልም። መንግስትና ህዝብ ለጋራ ዓላማ አብረው ሲቆሙ አሳኩ። ፕራይቬት ሴክተሮች ከመንግስት ጋር የተደገፉ በጋራ እየሰሩ መምጣት ይበልጥ ሌላውን ባለሀብት ኢኒሺየቲቭ ያመጣል። ሁለተኛ ለቱሪዝም ሴክተሩ ሌሎች ትላልቅ እንዲገቡ ያደርጋል። ሳቢነቱንም በዛው ልክ ይጨምራል እናስባለን። በመንግስትና በግል አጋርነት የቤቶች ልማትም ትኩረት የተሰጠው ጉዳይ ነው። የምንሰራቸው ፕሮግራሞች አሉ። በመንግስትና የግል አጋርነት የጫካ ፕሮጀክትና የጥይት ቤት ፕሮጀክት የሚባሉት ናቸው። ከዛም በዘለለ ደግሞ ከአዲስ አበባ ከተማ መስተዳድር ጋር በመሆን ደግሞ የኦቪድ ገላንጉራ ሲቲ የ60,000 ቤት ልማት ፕሮግራምን ጀምረናል። የመንግስትና የግል አጋርነት ሲባል ለህብረተሰቡ ጥቅምን የህብረተሰቡን ተሳታፊነት ያመላከቱ ወይም ደግሞ ሴንተር ላይ ያደረጉ ፕሮጀክቶችን ነው ፎከስ የሚያደርገው። ከነዚህ ውስጥ አንደኛው አሁን እኛ እየተሳተፍንበት የምንገኘው የቤቶች ልማት ፕሮግራም ላይ ነው። የአጋርነቱ ማዕቀፍ ከመሰረተ ልማት በዘለለ ሀሳብ ያላቸው ወጣቶች ላይ መስራትንም አካቷል። ሁለንተናዊ ብልጽግና ለማምጣት ገቨርንመንት ኢንተርቪን ማድረግ አለበት ያልነው ኢንፍራስትራክቸር ላይ ብቻ አይደለም፣ መንገድ ላይ ብቻ አይደለም። ለምሳሌ ኢንሳና ኤአይ ሁለቱም ስታርታፕ ቢልዲንግ አላቸው። ኤአይ ውስጥ የመንግስት ቢሮ አለ፣ ከጎኑ ደግሞ የስታርታፕ ቢሮ አለ። G+4 G+5 የሚሆን ትንሽዬ ህንፃ ገንብተው ኮምፒውተር፣ ወንበር፣ ኤቭሪቲንግ ዋይፋይ አዘጋጅተው ተማሪ አወዳድረው ከነ ሐሳቡ መጥቶ 3 ወር 4 ወር ተቀምጦ እነሱ ጋር 1 ብር ሳይከፍል ለቢሮ ለኢንተርኔት ሳይከፍል ፕሮጀክቱን እየሰራ ከፕራይቬት ሴክተር ጋር አያይዘውት ማሽሩም እያደረጉ እያባዙ ያወጡታል። ዳታ መሰብሰብ በጣም ከባድ በጣም ኤክስፔንሲቭ ፕሮሰስ ነው። እዛ ላይ ሰፖርት እያደረጉን ይገኛሉ። የምታዩትን ስፔስ ደግሞ አቫይላብል ፍሪ ኦፍ ቻርጅ ምንም ሳንከፍል እዚህ መተን ኢንተርኔት አክሰስ አለው፣ እንደምታዩ ሰፖርት አለው። ከቲማችንን ይዘን መተን
አብረን እንድንሰራበት እያገዙን ይገኛሉ። ሀሳብ ያላቸው ፕሮዳክት ያላቸው ሰዎች በሚገቡበት ጊዜ ከራሳቸው አልፈው ያመጡት ፕሮዳክት ወደ ቢዝነስ እንዲቀየር ስለምናገዛቸው ስራ ፈጠራ ሰው መቅጠር እንዲችሉ ማድረግ ይቻላል ማለት ነው። በአጋርነት ማቀፉ መንግስት የተለያዩ ድጋፎችን የሚያደርግ ይሆናል። የጉምሩክ ቀረጥ ነፃ ድጋፍ የማግኘት እድል እንደየሁኔታው ህግ በፈቀደው መጠን ግን የመጠቀም መብት ይኖራቸዋል። ልዩ ድጋፍ ግን አይደረግም። መሬትም እንዲቀርብ ይደረጋል። አስተዳደራዊ የሚባሉ ድጋፎችን ሁሉ መንግስት የመስጠት ግዴታ ይኖርበታል፣ ይሰጣል። ሌሎች በውሉ ነው የሚወሰኑት። በኢትዮጵያ ከመንግስትና የግል አጋርነት በተጨማሪ በመንግስትና በህዝብ አጋርነት አረንጓዴ አሻራን ጨምሮ ሌሎች ኢኒሼቲቮች ተግባራዊ የተደረጉ ሲሆን ስራዎቹ የሀገር ኢኮኖሚን ከማሻገር ባለፈ ለብዙዎች የስራ ዕድልን በመፍጠር ከፍተኛ ሚናን በመጫወት ላይ ይገኛሉ።